ደፍቼባት ሳይሆን አሲድ ወደ ውሃ የሚቀይር አሲድ ደፍቼባት። የእውነት ነው አይደል እያወራኝ ያለው? ስለዚህ ገላታል። ገድያታል። እሺ እኔ ያልገባ በአሲድ አቀችልኝ ነበር። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ወይም እንግዲህ ዛሬ ደግሞ እንደተለመደው በሌላ ቪዲዮ ብቅ ብያለሁ። ምንድነው እንግዲህ ወጣት ልጅ እንግዲህ እናቱ በሰው ሀገር ተቃጥላ በሰው ሀገር ለፍታ ልጆቹን እንግዲህ ወንድና እህት ናቸው እንግዲህ እንደሚለው አሳድጋቸው አኖራቸው። ለምን ታናሽ እህትየዋን ወደ ውጪ ወስዳታለሁ ብላ እናት ታወራለች። እናት ስታወራ ደግሞ ይህ ወንድም ደግሞ እንዴት እኔ እያለው ከዚህ ፊት መኪና ገዥልኝ ስላት አልገዛችልኝም። ከዚህ እንደገና ደግሞ ብሎ ታናሽ እህቴን ወደ አሜሪካ ልትወስድ ነው እኔ እዚህ ቁጭ ብዬ እያለ ነው እንግዲህ የሚለው። እንግዲህ ወላጅ እናቱን የወለደችውን እናቱን እንግዲህ ስደት ጥሩ የለውም አይደለም፣ አሜሪካ አውሮፓ ኤኒ ወይም ቢሆን ማለት ነው የስደት ጥሩ የለውም። እና ስደት ያው ተቀምጠን አይደለም ብር የሚገኘው አፈርድ ቤት ተግጦ እንቅልፍ ሳይተኛ ባላርም ተነስተን ነው። እና እንግዲህ ሁሉ ያደረገችን እናት ወላጅ እናት ነው እንግዲህ አሲድ ገዝቶ እናቱ ላይ ሻወር ስትወስድ ነው እንግዲህ አሲዱን ይደፋባት። አሲዱን ይደፋባታል። እዛው ትተናለች። እዛው በቃ ምኗም አልተረፈ እና ማስረጃው ራሱ አልተገኘም ነው የሚለው ልጁ። እንግዲህ የገዛ ልጅ ማለት ነው የገዛ ልጅ አሲዱን ራሱ የገዛሁት 100,000 ብር ነው አለ። ይታችሁ እናትን ለማጥፋት 100,000 ብር እንደገና። ኧረ በግዚኦ እግዚኦ እኮ ነው መድኃኒዓለምን እግዚኦ ነው የሚባለው። ከእንደዛ አይነት እንዲህ ሰው ያልወለደው በወለድኩ አንድ ፍሬ በሰጠኝ ይላል። የወለደው ደግሞ የተረገመ ልጅ እንደዛ አይነት የተረገመ ልጅ ይሰጣል። አንዳንዱ ደግሞ እግዚአብሔር የመረቀው ደግሞ እናትን ተንከባክቦ ጦሮ እንኳን እናቴ መጣሽልኝ ብሎ ጦሮ የሚያቀብር አለ። ግን እኛ እንሙት እናቴ ትሙት እኔ ልሙት ቀድመን ማናችን እንደምንሞት ደግሞ አይታወቅም እኮ። ግን ወጣት ጎረምሳ እንግዲህ ምንድን ያደረገው እንግዲህ እናቱ ላይ በልህ አሲዱን ይደፋል። ግን እናትየዋ እኮ ወይ እህትየዋንም ወስዳ እኮ እሱን ዝም አትለው። ልጆች ናቸው፣ ሁለቱም ልጅ ናቸው። እንዴት እኔ እንጃ ብቻ በስማም እኔ እንጃ ብቻ ስንትኑ ሪካርዱን መጨረስ ነው ያቃተኝ። መጨረስ ማለት ከእንደዚህ አይነት ሰው ይሰውራችሁ።